ኪሎሽን ለመጨረሻ ጊዜ መቼ ነው የተለካሽ? ኧረ እኔ እንጃ ቁጥር በጣም ስለምፈራ ያስፈራል። ሶሻል ሚዲያ ላይ ስትወጣ ሁሉም ሰው ለካ መናገር ይችላል። አንተ ደግሞ ሁሉንም ሰው መከልከል አትችልም። ግን ደግሞ የዛ ሰው ኮሜንት አንተ ጋር እንዳይመጣ ማድረግ ትችላለህ። ይጻፉ ሲደክሙ ይተዋል። እንዴት ናችሁ ዝነኞች? እንዴት አሉ እያለን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል። ዛሬ አጠገብ ያለችው ዝነኛ ሞዴል ነች። አገራት ላይ ደግሞ ቱር በማድረግ ትታወቃለች። ባለሀብት ነችም በአጠቃላይ ለኔ ጓደኛዬ ነች። እንዴት ነሽ? እንደናንሽ ነህ? ባለሀብት ነሽ? ነሽ? አሜን። እሺ ተቀብያለሁ። ገዛሻል። ባለፈው ተገናኝተን ቪዲዮ ሰርተን ነበረ፣ ግን ያው ድምጽ አልነበረው ከነገና ቪዲዮን ስናየው ያው ዛሬ እንደምንም ካላት ጊዜ ላይ አጣባ ከነገና ተገናኝተናል። በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል። ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል። አጅዋ ፓን አፍሪካ ቢሮዎች፣ የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት፣ ታሪክና ጥበብ በተገናኙበት፣ ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል። 20 ካሬ 3.5 ሚሊዮን ብር፣ 50 ካሬ 7.9 ሚሊዮን ብር፣ 59 ካሬ 10.4 ሚሊዮን ብር። ያስተውሉ፣ ሙሉ ክፍያውን ከከፈሉ የ10 በመቶ ቅናሽ ይደረግላቸዋል። የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ መገልገያ ስለሚኖረው የተንጣለለ ነው። በ09 10 05 40 29 ላይ ደውሉልን። ቴምር ፕሮፐርቲስ የልሞ ማረፊያ። ባለፈው ውጭ ሀገር ነበርሽ እና ስቶሪ ላይ ያየሽ ነበረ። ከዛም በኋላ ጻፍኩልሽ እና እዚህ ሀገር ውስጥ ያለሽው ወይስ ወጣ ብለሻል? እንደው አንድ 30 ደቂቃ ሰጥሽኝ ብናወራ ቁጭ ብለን ብዬ ጠይቅሽ ነበረ። የት ነበርሽ ለመጨረሻ ጊዜ? ኬንያ ነበርኩ ለመጨረሻ ጊዜ። አጠገባችን ሆና ግን እኔ እንጃ ብዙ ሰው ይሄድ ይሆናል፣ ግን እዚህ ሆኖ እስከዛሬ ያልሄድኩበት ሀገር ኬንያ ነው። በጣም ቆንጆ ሀገር ናት። ብዙ ነገራችን ተመሳሳይ ነው። አሪፍ ሀገር ናት። በየቦታው ዞር ዞር እያልሽ ታያለሽ? አዎ፣ ትራቭል ማድረግ በጣም ነው የምወደው። በጣም ባለችኝ አቅም ሰዓትም ቢሆን ወደ ትራቭሉ አደላለሁ። ጥሩ ነው። እስካሁን አይተሽው ከወደድሽው የትኛው ወደድሽው? 2 ሀገር አለ። ባለፈውን ብያለሁ አይደለ? በሀገር ደረጃ ኬፕታውንን በጣም ነው የወደድኩት፣ እጅግ በጣም። ኬፕታውን ደቡብ አፍሪካ ነው? አዎ፣ ሳውዝ አፍሪካ። አሁን ያለው ነገር ትንሽ ቢደብርም ኬፕታውን በቃ እኔ እንጃ በጣም ቆንጆ ናት። እንደውም የሚባለውም ከዓለማችን 2ኛ ነው 3ኛ ሀገር ናት በዓለም ቆንጆ ከሚባሉ ከተሞች። በሂስትሪው ደግሞ በጣም ያስደነቀኝ ያስገረመኝ ናሚቢያ ነው። እና ለኔ ከሁለቱም መወሰን ባልችልም ሁለቱም። ኬፕታውን በጽዳቷ ነው ወይስ በህንፃዎቿ? ኬፕታውን ሞር ተፈጥሮ ነክ ነገሩ በጣም ያምራል። የከተማው አቀማመጥ ያምራል። በጣም ንጹህ ነው። እጅግ እኛም ንጹህ ነን። በእርግጥ ግን ኤቭሪዌር ኬፕታውን ስትሄድ በጣም ነው የሚያምረው። ንጹህ ነው ያለው ነገር ደስ ይላል። ኢዚ ነው፣ ላይፍ በጣም ኢዚ ነው። በቀላሉ መኖር የምትችልበት ሀገር ነው። ትንሽ ኤክስፔንሲቭ ነው፣ በጣም ያምራል። ኮሪደር አላቸው እዛ? ኮሪደራቸውን አይተሻል? ምን የኮሪደር ልማታቸውን አይተሻል? ኮሪደር ልማት አላቸው። በጣም ነው ከተማው የሚያምረው። በጣም ንጹህ ናቸው። ማለት ይሄ አሁን መንገድ ላይ ምናምን ልትበላ ትችላለህ። ይሄ ሁሉን ነገር ይዘኸው ነው የምትሄደው። ቡናህን ጨርሰህ መጣያ ትፈልጋለህ እንጂ ዝም ብለህ የሆነ ቦታ አታረግ። እዚህ እኮ ኬርለስ ነን። እንደዚህ አምሮ ከተማው ምናምን እንጥለዋለን። አሁን ጥሩ መሰለኝ እኛ ጋር እንደው ደህና ነን። ሰው እየለመደ ነው ያለው። ደህና ነን። እዛ ግን በጣም ነው የገረመኝ። በቃ በጣም ሞደርን ናቸው። በጣም ያው በጊዜ ሂደት አለ ሁሉ ነገር የሚስተካከለው። ኦብቪየስሊ እቺ የቀኝ ግዛቷም ነገር አለች አይደለ? ብዙ የሚኖረው ሰው የውጭ ሀገር ሰው ስለሆነ ሞር ሞደርን ናቸው እነሱ። ግን ያው እንደርሳለን እዛ። ልጆቻችን ወይ ልጆቻችን ይደርሱባታል። ስንት ሀገር ጎበኘሽ በአጠቃላይ? 11 ሀገር።
ሁለቱም ብቻ ነው እንደው አይ ለምሳሌ ሲቀርብ ሁሉም ግን በጣም እንዳልኩ አሁን አፍሪካ ሲባል በጣም ከሐሳባችን በታች አይደለም የሚያስቀምጡብን እንጂ ማካለን እኮ ሁሉም ሀገር የተለያየ የራሱ የሆነ የሚነግርህ ስቶሪ አለው። ቪየትናም በጣም ነው የሚያምረው። በጣም ሰው ምን ልበል እግዚአብሔር እንደዚህ አይነት ሰው ፈጥሯል እስከምትል ድረስ ያስደነግጡሃል። ሁሉም ሀገር አለው። ግን በቃ ለኔ ኬፕ ታውን እና ናሚቢያ የተለየ ቦታ አለው። ናሚቢያ በሂስትሪው ኬፕ ታውን ደግሞ በአገሪቱ አቀማመጥ። ውድ የምትይው ሀገር የት ነው ከሄድኩበት በጣም ውድ ሀገር አይ ቲንክ ኬፕ ታውን። የገዙት ነገሮች ርካሽ የሆኑበትስ? ያ አሁን ላይ ርካሽ ነገር የለም። ግን እንደኛ የሆነው አይ ቲንክ ናይሮቢ እንደኛ ነው። ሁሉ ነገር እኩል ነው። እንደኛ ነው። ቡናን ብትጠጣ ምናምን አንድ አይነት ፕራይስ ነው ያለን። ርካሽ እንኳን የለም። ያው አለ እንዴ ቪየትናም በጣም ርካሽ ነው። በጣም ቪየትናም በጣም ርካሽ። ምግብ በሳንቲም ምናምን ነው የምትበላ። በእውነት ዜሮ ምናምን ሳንቲም ውስጥ ናቸው። እዛ $50 እዛ የነሱ 1 ሚሊዮን ብር ነው። ስትጸልይ ሚሊዮነር አድርገኝ ብለህ አገሪቷን ተቀዛ ወደ ኤዥያ ወስዶ ወይ እንደ ቪየትናም በጣም ርካሽ ነው። እንደዛ ነው ሰምቻለሁ። እዛ $1 መሰለኝ አይደል? ኢራን ከጦርነቱ በኋላ መሰለኝ እንደዛ። ኦኬ ያው ቪየትናም እንደዛ ነው። ቪየትናም $50 50 ራሱ አይሞላ የነሱ ሚሊዮን ብር ነው። ግን እዛ በጣም ጥሩ ነገሮች አሉ። ስፔሻሊ ፋብሪኮች ምናምን ስኒከርስ በጣም ቆንጆ ነው። እንዴ ረስቸው ነው። የስራ ዕድሉም ሰፊ ነው። በጣም ብዙ ኢትዮጵያውያን የት ነው ያገኘሽው? ኢትዮጵያውያን ብዙ ኖርበት ሜቢ ኬንያ አለን። በሄድንበት ሀገር አለ ያለው አለን። ግን ያን ያህል ሰፊውን ህዝብ ያየሁት አይ ቲንክ ናይሮቢ ነው። ናይሮቢ ብዙ ኢትዮጵያዊ አለ። ይለዩሃል እነሱ ራሱ ኢትዮጵያ ምናምን ይለዋል። እኔ እንደውም አልባልም ይገርመኛል። ለመጀመሪያ ጊዜ የሄድሽበት ሀገር የት ነው? መጀመሪያ ጅቡቲ ነው የሄድኩት። ጅቡቲ እኔ ሁለተኛ የሄድኩበት ነው። እሺ መጀመሪያ ጅቡቲ ነበር የሄድኩት። እኔ ለመጀመሪያ ጊዜ ከሀገር ስወጣ በሞተር ነው የወጣሁት። ጋምቦ በያቤሎ በኩል በሞተር ይወጣ የለ ያቤሎ ደርሰሽ ከዛ በኢትዮጵያና በኬንያ ድንበር ጋምቦ ይባላል። እዛ ደርሰን አንድ ሰዓት ምናምን ቆይተን የተመለስነው ከጓደኞቼ ጋር ቦርና ስንሄድ ለምን አንሄድም? ኬንያም ይችሉ ነበር ይቻል ነበር ግን አሰላሰብንበት። ዝም ብለን በሞተር ደረስ ብለን ነበር። ልዩነት እና እስካሁን ድረስ ጎረቤት ሀገራት ነው ዞር እያልኩ ያለሁት። ለምን ያነሳውልሽ መሰለሽ? ያንቺን ቪዲዮ የሰራሁት ጅቡቲ ሆኜ ነው። ላስት ይር ያንቺ የልደት ቀን ቲክቶክ ላይ ስለሷ ስቶሪ ሰርቼ ነበረ። ያንቺን ስቶሪ የሰራሁት ጅቡቲ ሆኜ ነው። ኦኬ ወይ ደስ ሲል ቪዲዮ የራሱ ትራቭል ያደርጋል። ትራቭል ተደርጎ ነው የሚሰራው። ዛሬ ላይ የሆነ ቦታ ቁጭ ስትል እና ስታክ ያረኩ ነው የሚመስለኝ። እውነት ለመናገር ለእንትን ሳይሆን አይምሮህ ሞር ማሰብ የሚችለው ክሬቲቭ መሆን የምትችለው ብዙ ነገር ስታይ ነው። አንድ ቦታ ቁጭ ካልክ የስ ፕሮዳክቲቭ ትሆናለህ፣ ግን ደግሞ አት ዘ ሴም ታይም ስታክ ነው የምታደርገው። እዛ ጋር ያለውን ነገር አታገኘውም። እና ሂዱ እንጂ የሆነ ሀገር ሂዱ ምን ችግር አለው ምናምን እላቸዋለሁ። እና ብዙ ሰው ትራቨል ማድረግ መልመድ አለበት። ቆንጆ ምክር ነው፣ እንቀበላለን። እሺ የቀን ውሎሽን ንገሪኝ፣ ከጠዋት እስከ ማታ ድረስ። የቀን ውሎዬ ያው የጠዋት ሰው ነኝ። በጠዋት ነው የምነሳው። በጠዋት እነሳለሁ፣ ቡና እጠጣለሁ። ከዛ ጂም ወይ ፒላቴ የሚሰራ ከሆነ ፒላቴን ሰርቼ ወይ ወደዚህ እመጣለሁ። እዚህ የምሰራው ስራ ካለ እዚህ ሰርቼ ምናምን ለምሳ ጓደኞቼን አገኛለሁ። በቃ ዳት ሴት ብዙ ውስብስብ ያለ ውሎ የለኝም። እሺ ወጪስ? ጠዋት ከቤት ወጥተሽ ቀኑን ሙሉ ውጪ የምትውይ ከሆነ ያው ወጪዎች ይኖራሉ አሉ። አዎ ግን ያው ብዙም አይደለም።
ምሳ ምናምን ቋጥረሽ አይደለም ትጮ አይደለም እሱን ነው ቆጠራል እንዴ አልቀረም ድሮም ግን ተማሪ ሆኜ ያልወድም ነበር ምሳቃ ይሄ ምግብ ሲቀዘቅዝ አልወድ አሁንም ቢሆን ምግብ አዝዤ ከቀዘቀዘ አልበላው ምሳ ነው ወጪሽ ሊሆን ይችላል ወጪ ሊሆን ይችላል ትራንስፖርት ሌላ ብዙም የለም ስለዚህ አቨሬጅ ስንት ነው ኧረ ተወኝና አቨሬጅ ተወኝ እንጃ በእውነት አላውቀው ግን ብዙም አይደለም እሺ በወር ውስጥ ከፍተኛ ወጪ የሚያስወጣሽ ምንድነው ትራንስፖርት እኮ አለሽ እሺ እድር ትልቅ ሰው ቤተሰቦቻችን ያላችሁ አዎ እንዴ ማዘር ነው ያላት እድር ቆጣቢ ነው ወይስ አባካኝ ከሚባሉ ሰዎች ነው አባካኝ ከሚባሉት ውስጥ ነኝ ነበርኩ አሁን ግን ወደ ቁጠባው የመጣ ነው ያደክ ስትመጣ ብዙ ነገሮች ያስተማሩክ ይመጣሉ ዙሪያ ላይ ያሉ ሰዎችን ያስተማሩ ይመጣሉ አይደል አይ ቲንክ እቁብ በጣም ቆንጆ ነገር ነው ይሄ ኢዚሊ የምታወጣውን ብር ነው ለካ ጥርቅም ብሎ ትልቅ ነገር የሚያደርሰው ሰብሰብ ብሎ ሲመጣ ብዙ ይሆናል እና ያው እየተማርኩ ነው ቁጠባ ቀስ በቀስ በብዛት ምንድን ነው የምትመገቢው ስጋ ጥሬውን ኤኒቲንግ ስጋ ወጥ ካልሆነ ወጣል ወጥ ነገር ነው ማለት ማብሰል ላይ ጥሩ ነሽ ጎበዝ ነኝ ማብሰል ጎበዝ ነኝ በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል አጅዋ ፓን አፍሪካ ቢሮዎች የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል 20 ካሬ 3.5 ሚሊዮን ብር 50 ካሬ 7.9 ሚሊዮን ብር 59 ካሬ 10.4 ሚሊዮን ብር ያስተውሉ ሙሉ ክፍያውን ከከፈሉ የ10 በመቶ ቅናሽ ይደረግላቸዋል የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ ማገልገያ ስለሚኖረው የተንጣለለ ነው በ09 10 05 40 29 ላይ ደውሉልን ቴምር ፕሮፐርቲስ የልሞ ማረፊያ ኪሎሽን ለመጨረሻ ጊዜ መቼ ነው የተለካሽ ኧረ እንጃ ማለት ዘለኝ የሆነ ጊዜ አሞኝ ሆስፒታል ለክቶ ደምና ኪሎ ቼክ ያደርጉናል በየጊዜው ቼክ አታደርጊም ኪሎ ቼክ አላደርግ እኔ ማምነው ለራሴ ማምነው የሆነ ነገር አንተ ማድረግ ከፈለክ አሁን ለመቀነስም ከሆነ just do it የሆነ ራስህን ታስጨንቀው ወይ ኪሎዬ ከዚህ 10 ኪሎ ልቀንስ ስትል ጥሩ ነው አውቆ መቀነሱ እኔ ግን አይ ፕሪፈር እንደዚሁ በቀነሰው ለከራሴ ሳቀው ደስ ይለኛል ቀነስኩ ይመስለኛል ምናምን ስል ቁጥር በጣም ስለምፈራ ያስፈራል እና አይ ቲንክ ረጅም ጊዜ ነው ኪሎዬን ካወቅኩት ትልቁ ከመዘነሻ ያየሽው ቁጥር ስንት ነበር ወይኔ እሱማ ብታይ በጣም ቆይቷል ይሄ የሆነ ሰዓት በጣም ውፍር ስል ይሄ ስንት ገብቼ ነው ምናምን ብዬ ተለካው 90 ኪሎ እኔም ማቀው 90 ኪሎ ላይ እንደነበርኩ ነው ጂም ሳይልሽ ብዙ ሰው አሁን ይሄ ነገር ትንሽ አጨቃጫቂ የሚሆንበት ሁሉም ሰው ጂም የሚሰራው ለመክሳት እኮ አይደለም በቃ አክቲቭ ለመሆን ሰውነቱን ማንቀሳቀስ ስትፈልግ ወክ ሊሆን ይችላል ዌት ሊሆን ይችላል ሰውነትን አሁን ዌት መስራት በጣም ነው የሚያጠነክረው እኔ አቅም የለኝም ነበር ድሮ እንደውም ይሄ ወፍራም ሰው አቅም አለው ምናምን ነው የሚባለው ዌት መስራት ስጀምር ነው አቅም ይኖረኝ ነገሮች መያዝ ምናምን የጀመርኩት ዌት ትሬን ማድረግ ከጀመርኩ በኋላ ነው ሞስትሊ ሰውነትን ጥሩ ቅርጽ እንድትይዝም ያደርጋል ከፈለክ ያስቀንስሃል ጻብቱዩ ብዙ ነገር አንተ በምትፈልገው መንገድ ነው የሚሄደው ግን ደግሞ አይ ኪፕ አድርጌ እንትን ዌት ትሬን ላድርግ ዌቴን ምናምን ጥንካሬ ላስተካክል ካልክ አይ ቲንክ እሱ ነው የሚያግዛል ስለ ሞዴሊንግ እስቲ ንገሪ ሶሳይቲው ያስቀመጠው የውበት ልኬት አለ አይደለ
ኤክስትራ ስሞል ቱ ኤክስትራ ስሞል የሆኑት ሞዴሎች አሁን ሁሉ ሞዴል ቀጭን የሆነ ሁሉ ሞዴል የማይሆነው ለዛ ነው። ያ ቢዩቲ ስታንዳርዱ ያለው ቱ ኤክስትራ ስሞል የሆነች ልጅ ልትሆን ትችላለች ወይ ስሞሏ ትሆናለች። ሰምሃው እነሱ ሚዲየምን ላርጁንም እንደ ሞዴል ብለው አይቆጥሩትም ነበር ድሮ ነው። በእርግጥ አሁን ላይ ያለውን አላውቅም። እና ከሆነ ጊዜ በኋላ ስሞል አለ፣ ሚድ ሳይዝ አለ፣ ከዛ ፕላስ ሳይዝ አለ፣ ከፕላስ ሳይዝ በኋላም አለ። ይሄ ነው ያለው። ግን ያው ሁሉም ላይ ሞዴል አለ ወይ ሊኖርም ላይኖርም ይችላል። ውጭው ዓለም ላይ አለ። ግን አሁን እኔ ምንድነው ይሄ ነገሩ ምንድነው ጥቅሙ ብትለኝ ይሄ ሞዴሊንግ ምናምን ማድረግ አይደለም ለኔ እንትን እምለው ቢግ ሳይዝ ሞዴልሽ ማለት ነው። ሞዴል እናንተ በምትፈልጉበት ዲፋይን አድርጉት እንጂ አንዲት ሴት ወፍራ በቤት ውስጥ ተጨናንቃ ዲፕሬሽን ይዟት ወልጄ እንደዚህ ሆኜ ወይ ከጊዜ በኋላ በሆርሞን ብዙ የሚያስጠላ ሆርሞኖች አሉን። ብዙ ሆርሞን ያለን በእንደዛ ምክንያት በቃ ሰውነቴን ጨመርኩ ብላ ቤት ውስጥ በጣም የምትጨነቅ በቃ ብዙ ነገር ውስጥ ለምትገባዋ ሴት ኢትስ ኦኬ አንቺም ለብሰሽ ማማር ትችያለሽ የሚለውን ለማሳየት አንድ ብዬ ጀመርኩት እንጂ ይሄ ልብስን ለማስተዋወቅ ምናምን which is good ግን አይደለም። አሁን ላይ አይደለም። ኮሜንቶች ታነቢያለሽ? yes በደንብ እኔ የሚያመልጠኝ ኮሜንት የለም። አረብሽ በጭራሽ ማንም ሰው ያለው ቃል እኔ ልብ ውስጥ ምንም አይነት ነገር አይፈጥርም። ምክንያቱም ይሄ ምን ሊፈጥር አያት ታምሪም ስላለኝ ወይ ያው ዛሬ አላምርም ብዬ ለኔ ልቀበለው? በጭራሽ። ብዙ ሰው ተናጋሪ ነው፣ ተሳዳቢም ነው ተናጋሪም ነው። ግን አንተ ያን ነገር እንዲያጠፋ ከፈለከው ያጠፋሃል። ፓወር ስላለው የሰው የሚለው ነገር ሁላችንም ፓወር አለው። እንዴት ነው የምንቀበለው ነው? እኔ አንድ ማላቀው ሰው አይቶኝ የማያቀው ሰው የሆነ ነገር ስላለኝ ታስጠያለሽ አርፈሽ ተቀመጫ ታምሪም ስላለኝ እቀበለዋለሁ which is wrong አልቀበለው። እኔ ነኝ ራሴን ነው የማውቀው። እሱ ታምሪያለሽም ታስጠያለሽም ስላለኝ አልቀበለው። ያ ነው ብዙ ጊዜ ችግር የሚፈጥረው። የሆነ ሰው የሰጠንን ኮሜንት ሙሉ ቀን ስናስበው አይምሮአችን ውስጥ እናጠነጥነው ውለን እንዲህ ነኝ እንዴ ስንልንልና ሳታውቀው አክሰፕት ታደርገዋለህ አንተ። ከዛ አብሮ ይኖራል። ያ ነው ኢንሴኩሪቲን ይፈጥራል። ምክንያቱም ከሁሉም ሰው አስተያየት ተቀብለን አናውቅም። ሶሻል ሚዲያ ነው አይደለ? ልክ ሶሻል ሚዲያ ላይ ስትወጣ ሁሉም ሰው ለካ መናገር ይችላል። አንተ ደግሞ ሁሉንም ሰው መከልከል አትችልም። ግን ደግሞ የዛ ሰው ኮሜንት አንተ ጋር እንዳይመጣ ማድረግ ትችላለህ። ይጻፉ ሲደክመው ይተዋል። እኔም በአካል አግኝቶኝ ታስጠያለሽ ሊለኝ የማይችል ሰው እዛ ጋር ግን ፍሪ ስለሆነ ማንነቱ ስለማይታወቅ ይጽፋል። በአካል እንደዛ ነገር ደርሶብሽ አያውቅም? በጭራሽ። አይ ቲንክ አንዲት ሴት ብላኛለች። አንዲት ሴት መንገድ ላይ እዚህ ሞርኒንግ እየገባሁ አስቆመችኝና እኔ በጣም የሚገርመኝ አለችኝ። ምን ምናምን አልኳት። እንዴት ነው እንደዚህ ሆነሽ የምትሄጂው? እንዴት ነው የማይረብሽሽ አለች። ለምን ማትደበቂው ነው? አንቺ ደስ እንዲልሽ እኔ መረበሽ አለብኝ ብዬ አስቀመጥኩ። እነዚህን ሴትዮዋ በቃ ከኔ እንጃ እኔ ራሴን በጣም ቆንጆ አድርጌ ነው የማስበውም የማውቀውም ያለኝን ነገር ሁሉ ወደዋለሁ። እቺ ሴትዮ በጣም ወፍራም ናት። እንግዲህ እሷ ውፍረቷን አለመቀበሏ ሌላ ሰው ተቀብሎ ስታየው ረብሿታል። እንዴት ምናምን ወይ ጉድ ምናምን ብዬ ገባሁ። አሁን እሱ ነገር እኔ በወስደው ሁሌ በቃ ሊከነክነኝ ነው። እንዲሰብሩ ከፈለጉ ይሰብሩሃል፣ ከፈቀድክላቸው ምንም ነገር ያደርጉሃል። ሰላም ተስፋዬ የሆነ ጊዜ ኢንተርቪው ላይ የተናገረችው ነገር ትዝ አለኝ። ከወለደች በኋላ በአጋጣሚ ወደ ሌላ ሀገር የወጣች መሰለኝ። ኤርፖርት አካባቢ አንድ ሰው አያትና አደንቅሻለሁ ምናምን ብሎ ቀን ነገራት። ትንሽ ከቆየ በኋላ ግን ምን ነው ወፋፈርሽ ምንድነው እሱ ልካታ አንጋ አላት። ወልጄ ተስጭ ነው ገና ወልጄ መነሳት ነው ብላ ተናግሯለች። ቢሆንም እንደዚህ ስትሆኚኝ ያ ነው ማነረክሽም አነ ነገር እንግዲህ ነው የምልህ። በቃ ይሄ ሰው አንተ ያለፍክበትን ነገር አያውቀውም። በምን ምክንያት እኔ ዛሬ ምን ሆኜ እንደመጣሁ አታውቅም። ምንድነው መሲው ምናምን ብትልኝ እኔ ከሰው ተጣልቼ ከቤተሰቤ ከስንት ብዙ ነገር አለ።
ከኋላችን ያለውን ነገር አናውቅም። በተቻለን መጠን ለሰው ልጅ ምን መሆን አስፈላጊም አይደለም። አንተ ለኔ ኮሜንት ሰጠኸኝም ጥሩ መሆን መጥፎ አስፈላጊ አይደል። ከቻልክ ስቀህ ምናምን ማለፍ ነው። የማትወደው ከሆነ እኮ ዝም ማለት ይቻላል። በቃ ትልቁ ነገር ዝም ማለት። በውፍረታቸው ምክንያት የሚደርስባቸውን ኮሜንት ፈርተው ቤት የሚቆዩ ከቤት የማይወጡ ብዙ ሰዎች እንዳሉ አውቃለሁና አንቺ ለነሱ የምትያቸው ነገር ካለሽ? እንዳልኩት ነው ሰው ምንም ነገር ነው የሚለው፣ ደስ ያለውን ነገር ይልሃል። አማርክም፣ ማስጠላህም፣ ወፈርክም፣ ቀጠንክም፣ መካከል ላይ ሆንክም ሁሌም ማስተያየት አለ ከሰው። እሱ አስተያየት እኛ ጋር ይድረስ። ሰው የሚልህን ስትቀበል ሁሌም ለዛ ሰው ነው የምትኖረው። ለዛ ሰው ሙሉ ለመሆን ማናችንም ለሰው ሙሉ ሆነን አናውቅም። ለራሳችንም ሙሉ አይደለን። ሁሌም ማሻሻል የምንፈልገው ነገር አለና መጀመሪያ እኛ ራሳችንን እንውደድ። እኔ ራሴን እንደምወድ ካወቅክ አንተ በምንም መንገድ እኔን ልጥለኝ አትችልም። ምክንያቱም ታውቀዋለህ። ኧረ እሷ በነገራትም ትወደዋለሽ ምናምን እያልክ ትኖራለህ። ግን እኔ ተክሉዬ ዛሬ እኮ ይሄን እንትን ተለቅብኝ ቦርጭ እኮ ምናምን ብልህ ነገ ትደግመዋለህ። ቦርጭሽ ምናምን ነው የምትለኝ። መንገድ የምንሰጣቸው ራሳችንንና it's okay። መቀየር የሚፈለግ ነገር ካለ መቀየር ነው። ቦርጭ ማጥፋት ከሆነ ቦርጭ ማጥፋት ነው። እግዚአብሔር እንድናስተካክል የሰጠን ነገሮችን ማስተካከል እንችላለን። አጭር ነህ ብዬ ስሰድብ ግን ምንድነው የምትቀይረው? ምንም አታረገውም። እኔ ረጅም ነሽ በስማ ምንድነው ምናምን ብትልኝ ራሴን ማሳጠር ይችላል። ሌላውም ነገር እንደዛ ነው። እኔ ሁሉንም ነገር በዛ መንገድ ነው የምቀበለው። ሰው ስላለ ምንም የሚለወጥ ነገር ህይወታችን ውስጥ አይኖርም። ዛሬ ሳሲ ሼፕ ዌር ሱቅ ውስጥ ነው ያለው። እናንተ ቤት ውስጥ ያለ ነው። እዚህ ምንድን ነው ያላችሁ? ሳሲ ሼፕ ዌር በኢትዮጵያ የመጀመሪያው የሴቶች ቅርጽ ማስተካከያ ሱቅ ነው። ሼፕ ዌር ይባላል በተለምዶ። ድሮም ነበር እናቶቻችን ከወለዱ በኋላ በነጠላ ወዳቸውን ስር ያደርጉ ነበር። እሱ አድጎ አዘምነውት እዚህ ላይ ደርሰናል። አራስ ሲሆኑ እንዲሁም የወለዱም ያልወለዱም ሴቶች የሚለብሷቸው ማቴሪያሎች ናቸው፣ ልብሶች ናቸው። የምትገኙት ሞርኒንግ ስታር ግራውንድ ፍሎር ላይ። በጣም ያስገረመሽ አድናቆት ያስገረመኝ ሳይሆን ብዙ ሴት አንቺን አይቼ የምፈልገውን መልበስ ጀመርኩ። እናንተ ጋር መጥቼ ሼፕ ዌር ገዝቼ ቦርጬን በደንብ ይዞልኝ እንደምፈልገው ሆንኩ ምናምን ሲሉኝ ደስ ይለኛል። በቃ እኔ ይሄንን ነው የምፈልገው። እንዳልኩ ይሄ ሞዴል ሲባል ሰው ከፋሽን ሾው ጋር ምናምን ብቻ ስለሚያያይዘው በቃ ይሄ ነው። አንቺ ካለሽ ይበቃኛል ምናምን እንላለን። አመሰግናለሁ። የቀረ ማለት የምትፈልጊው ነገር ካለሽ? ቆንጆ መሆን ራስን ከሌላ ሰው ጋር ማወዳደር አይደለም። ሁሉም ሰው በራሱ ቆንጆ ነው። ዋናው እኛ ያለንን ነገር አክሰፕት አድርገን መቀበል። እኔ የምወደው ነገር ምንድነው? እኔ የሚያምርብኝ ነገር ምንድነው? አለባበሴን በምን አድርጌ አፕግሬድ ላድርግ የሚለውን ነገር እንወቅ። ከዛ ካለፈ ሰው ከሰሙት ማዕት ያወራል እና ሰው አትስሙ። ማንንም እስካሁን ድረስ ስለተመለከታችሁን በጣም እናመሰግናለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ። በቀጣይ ከሌላ ዝነኛ ጋር እንገናኛለን። ቻው።